እኮ ከዛ መሬት አንስተ ሰው አታረገኝ ኑሮ ይሄኔ ሞቼ እቺን ምድር ተገላግያት ነበር። አንተ ደግሞ ከስራ ወጣነው እኮ ፈታ እንድንል እንድንጠጣ ነው እንጂ እኮ ስለ ችግር እንድናወራ አይደለም። እሱ ማልክ ነው፣ ግን ደግሞ ምንም ቢሆን ህይወቴን ታድገህልኛል። አንተ እዛች ጋር የተቀመጠችው ሴት ምን ሆና ነው? ቆይ እንደዚህ የምታየው ታውቃታለህ? ምን አላውቃትም እያልክ እንዴ? ኧረ እኔ አላወቅኳትም። ቆይ አንተ ታውቃታለህ? እዚህ ቤት እግራችን በመጣ ቁጥር ነው እየተከተለች የምትመጣው። ቦታውም ደግሞ እዛ ጋር። አልገባኝም። ቆይ እኛ ስንመጣ ጠብቃ ለምንድን ነው የምትመጣው? ምን ፈልጋ ነው? እንግዲህ እንደሰማሁት ከሆነ አንተን ፈልጋ መሰለኝ የምትመጣው። በአይን ፍቅር እየተሰቃየች። የአይን ፍቅር ከኔ? አራት ቀልድ አለቀይ ሮቤል እንዴ? እውነቴን ነው። ለምን እንደሆነ ዛሬ ሄዳ አታዋራት። እመነኝ ደስ ነው የሚላት። አይ አላውራት። በዚህ ሰዓት እኔ መለወጥ እንጂ ሴት አልፈልግም። እንዴ እና ታዲያ ለምን እሱን ጎን ለጎን አታስኬደው? አጋር ሲኖር እኮ ህይወትን ቀለል ይላል። ቆይ እንደዚህ ቁጭ አድርገህ ስትመክረኝ አንተ ያለ አትመስልም? ወሬውን ተውና አሁን ተነስት። አባቢ ጨለልክ እንዴ? አልሄድክም እኮ እዚሁ ነው ያለው። አዎ እባክህ አልሄድም። እዚሁ ብሆን ይሻለኛል። እኔ እሷን ለመርሳት ሌላ ሴት ጋር መቅረብ አልፈልግም። ዘላለም ልቤ ውስጥ ልትቆይ ይሻለኛል። እሺ እንግዲህ መጣሁ። መቀላቀል ይቻላል ተብሎ አይጠይቅም እንዴ? መቼስ እዚህ መጥቼ ሂጂ አትለኝም። እንደውም እድለኛ ነህ እዚህ ስለመጣ አይደል? አዎ። ምን ነው ተጠራጠርክ? ያላመንክበት ነገር አለ እኔ ላይ? ኧረ እንደዛ አይደለም። እኔ የምልሽ ቆይ በአንድ ምሽት 2 ጨረቃ ይወጣል እንዴ? ማለትማ ያው አንደኛዋ ጨረቃ ፊቴ ቆማ እያበራች ነው ያለችው። ይቅርታ ረበሽኳችሁ። መልካም ጊዜ። የምሬን እኮ ነው ወዳጅ። አንዳንድ እሳቱ እንዲቀጣጠል እፍ ብቻ ማለት በቂ ነው። እኔ የምልሽ ቆይ ብዙ ጊዜ እዚህ ትመጫለሽ እንዴ? ማለት አይቼሽ አላውቅም። አንተማ አይተኸኝ አታውቅም። እኔ ዛሬ ብቻ ሳይሆን ብዙ ጊዜ ይመጣሉ። እናንተንም አያችኋለሁ። በተለይ ደግሞ አንተ። ስሜን እኮ አልጠየከኝም። ማን ነበረ ስምሽ ነው ያልሽ? ሄዋን እባላለሁ። ቆንጆ ስም ነው ያለሽ። ምን ነው እኔስ ቆንጆ አይደለሁም እንዴ? እኔ እንደዛ ማለት አይደለም፣ ግን ደግሞ ከሰንያ ትበልጭ። ምን አልክ? እዚህ ቁጭ ብለህ ታወዳድረኛለህ እንዴ? ለሞዴልና ምልመላ እኮ አይደለም የመጣሁት። እውነታውን እኮ ነው ያወራሁት። ምንድን ነው የተፈጠረው? ቆንጆ ነኝ ወይ ብላ ጠየቀችኝ። አዎ፣ ግን ደግሞ ከሚስቴ አትበልጭም አልኳት። ከሚስቴ አትበልጭም? አዎ። ምን ነው እውነታውን አይደለም የተናገርኩት እንዴ? ምን ሆነ ነው? አንተ መቼም ሚስትን አትረሳት። ሰኒ አንቺ ሰኒ፣ ወይኔ በቃ እቺ ልጅ እኮ ከተኛች አትነሳም።
ሰኒ ተነሽ፣ ረፈደ። ወይኔ በቃ ከተኛሽ አትነሽም አይደል ሰኒ? አንቺ ከተነሳሽ ሰው አይተኛም እንዴ? ቆይ በመጀመሪያ ቀንሽ ስራ ልታረፍጂ ነው እንዴ? ማታ እንደዛ ፎክረሽ አሁን አትነሽም። ተነሺ። እንደውም በቃ ትቼዋለሁ። እኔ አንቺ ምን እናተኛ ወጣ። በቃ ስራውን በአንድ ቀን ረሳሹ ተውሹ። አሁን በኋላ እኮ ለምን አልቀሰቀሽኝ የምትይ ነው? ተነሽ 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 ተነሽ፣ ቶሎ ቶሎ በይ ተነሽ ተነሺ። ትናወቲ አንቺ ሰኒ ንቂ እንጂ ስራ ረፈደ። አሰሚም አረፈደን። በእናትሽ ቆይ ትንሽ ልተኛ እንዴ። እኔ እኮ ሲጀምር ሰራተኛ ነኝ እንጂ የቢሮ ቁልፊያሽ አይደለሁም። በጠዋት የምሄደው። ቆይ ምን ባረግሽ ነው ግን አንቺ ልጅ በጠዋት መነሳት የምንለምጂው? ምንም አታርጊ፣ እንደውም እተኛለሁ። ጭራሽ ተነሽ አንቺ ልጅ፣ እንደው በቃ አታቃጥኝ። ተነሽ። የሌሎስ መተኛ ትችላለሁ። እሺ አትነሽም አይደል? ተነሽ ተነሽ ቶሎ ተነሽ። ዲ አረ እቴ ቆይ እዚህ ቤት ሰራተኛ ነች ነው እንዴ? እና ታዲያ እኔን አልሰማም አልሽኛ? ይኸውልሽ ከዚህ አልጋ ላይ ካልወረድሽ እኔም አልሄድም። አሁን ተነሺ፣ ሻወርሽን ውሰጂ፣ ከዛ ቁርስ በልተሽ ትሄጃለሽ። ተነሽ። እኔ ወደት እኔ ሀሳቢ አንቺ ባትኖሪ ምን ሆነ? ምንድን ነው? ቆይ በመከራ የጠራውን ፊት ልታበላሹ? በእኔ ሰኒ መሳሙን አግኝተሽ ነው? ወረኛ። አሁን ተነሺ። ቆይ ግን እኔ ስለወደድኩሽ ነው አይደል እንደዚህ የምትሆኝብኝ? የኔ ወረኛ፣ እኔም ማታለልማ ትችይበታለሽ። አሁን ይህ ሁሉ ነገር ተመልሶ ለመተኛት ነው አይደል? እና በቃ 5 ደቂቃ ከዛ በኋላ ትቀስቅሽኛለሽ። አይሆንም። አሁን ተነሺና ታጠቢ። ቁርስም ስለሰራውኝ በልተሽ ነው መሄድ ያለብሽ። የኔ ሀሳብ እህት፣ እኔ ከአሁን ባልበላ ምንም አልሆንም። ካልተኛው ግን ከሰው ጋር እጣላለሁ፣ ልታሰርም እችላለሁ። በጣም ብዙ አስከፊ ነገር ነው የሚፈጠረው። ስለዚህ በተኛ። ጭራሽ እኔ ላይ ትተኛለሽ አይደል? አትንሽም? ቆይ አሁን ስንት ሰዓት ነው? ወይኔ ወደዚህ ስመጣ እኮ 3 ሰዓት ሆኖ ነበረ። 3 ሰዓት? አዎ 3 ሰዓት። እኔንም እዚህ አስቀምጠሽ አስቀረሽ። ወይኔ በቃ ተስፋ የለኝም። ዝም ብዬ ደርሼ ልምጣ እንጂ ተስፋ የለኝም። እሺ እህቴ ተነሽ፣ በቃ አልጋውንም ላንጥፈው። ተይው ተይው፣ ተነሽ። እኔ ራሴን አጥፈዋለሁ። ታጠቢ አንቺ። ተነሽ፣ እሺ ታጠቢ። ለምንድን ነው ቆይ እንደሱ የምትይኝ? እንደዚህ አምሮብሽ ሳይ ደስ ስላለኝ ነው። ትንሽ ስሜታዊ ሆኜ ነው። እንዴ አንቺ ቆይ እኔ ከዚህ በፊት አመዳም ነበርኩኝ? እንደዛ እንኳን አላልኩም፣ ግን ደግሞ ስራ ይዘህ እንደዚህ አምሮብሽ ሳይ እኔ እንጃ። ፍቅር፣ ይህ ሁሉ ነገር ሁሉ እየሆነ ያለው በአንቺ እርዳታ አማካኝነት። ጆከር እባክህ እንደዚህ አትበል። አንተ እኮ ብቸኛ ወንድሜ ነው። ለአንድ ወንድሜ እንኳን ቤቴ ማኖር አይደለም ሌላስ ነገር ባደርግልህ። ለዚህ ብቻ አይደለም የማመሰግንሽ ፍቅር። እኔ አንቺን ብዙ ነገር አድርጌሻለሁ፣ በጣም ብዙ ነገር። እንደዛ ተናግሬሽ እንኳን አልፈሽዋል። ጆከር አንተ እኮ ብቸኛ ወንድሜ ነው። ያኔ ደግሞ ምንም ብትናገረኝ በእኔ ጥፋት የተነሳ ነው። ጥፋቴን ደግሞ አምኛለሁ። በቃ አሁን እኮ ሁሉም ነገር አልፏል። ይልቅ ስራ ከመሄዴ በፊት የቴን ቆንጆ ቁርስ መብላት እፈልጋለሁ። እሺ አመጣለሁ። ወንድሜማ ባዶ ሆዱን አይሄድም። እስኪ ድግ በይልኝ የኔ ትንሽ እህት። ይልቅ ረፍዶብሃል። በላ በላ አድርግና ቶሎ ሂድ። እዚህ ቤት መተኛትም አይቻልም እንዴ? ዞኑ እናት
አባተ ጎብላ ጎብላ ይማ እንዴ ከተኛ እኮ በቃ ምድር እንኳን ላይ ለመታ እንደዚህ ብትደፋበት እንኳን አይነሳም። አትጎብላ ረፈደ እኮ ሰዓት ተነሱ። ሳንቹ ይኸውልህ እንደ ትናንት ነው ሽንቴ መጣ ምናምን ብትለኝ ቆርጬ ነው የምጥልልህ። ዛሬ አልመረህም። አሁን ገና ትናንትና አብረን ሽንት ቤት ሄደንና እንደ ጀብድ ልታወራው ነው። በአካውን ስራ ረፍዷል። ተነስ አንተ ሰውዬ ተወኝ፣ በእናትህ ተወኝ። ታላግጣለህ እንዴ? ስራ ረፍዷል እኮ እያልኩህ እኮ ነው። አሁን እንደ በፊት እኮ እኛ በፍላጎታችን የምንገባበት ስራ አይደለም ያለን። ስትፈራገጥ መተኸኛል አንተ። ምነው የሚሸተው? ምንድን ነው የሚሸተው? እኔ ምን አውቃለሁ? አንተ ሰውዬ ሆድ ውስጥ የሞተ ነገር ካለ ተናገር። አይጥ ወይም ድመትማ ሞቷል። እንዲህ ረቀረናን ወገን። ምንድን ነው አሁን እሱ በፈጠረው ቀዳዳ እንደዚህ መሆን? እኔ ያልፈጠርኩት እሱ ነው የፈጠረው። ወይ ካልተመቸ ደግሞ ማክስ አድርገተኛ። ሳንቹ ይህ ላይፍ ከአንተ ጋር ተደምሮ እንዴት ድብር እንዳለኝ። በላውን እሺ ስራ እንግባ፣ ተነስ ደግሞ እንዳይጮህብን። አቦ ይህ ላይፍ አሁንስ ወይ አልፍብን ወይ አልፍልን። በቃ እዛው ሆኖ መመላለስ። እጭ ኧረ አባቢ በጠዋት አታማር በእናትህ። ስንት ነገር አውርተን የለ እንዴ ላናማርር? ስማ ያንተ ፈስ እንኳን ራስ አያስትም። ይኸውልህ ሕፃን ልጅ አራስ ልጅ እኮ ብታገኝ ትገላለህ እኮ አንተ በፈስህ ማለት ነው። እሱን ተወውና አሁን ተነስና ስራ እንግባ። ይኸውልህ በጠዋት ስራ ለምን አልገባችሁም ብሎ ቢጋተተን ጥርሱን ነው የምሰብርለት። ኧረ እባክህ ከዛ በአንድ ወር ውስጥ ለ30 ምናምንኛ ጊዜ ስራ እንቀይራለን። ለነገሩ አንተ ምን ይሳናል? በቃ አሁን አታካብድ። ምንድን ነው የሚበላ ያለው? ጉብዬ ምን ይሻላል? ችግር ተፈርፍሮ ይሻላል ወይስ ደግሞ ጠኔ ተፈርሾ ወይስ አየር በጁስ መልክ በእቃ ተደርጎ እንደዚህ በስትሮ ይምጣል? ምንድን ነው እንዴ? በጠዋት ሁለት ትመታኛለህ እንዴ? ምንድን ነው ቲፕ ነው የያዘው? 15 ኪሎ ፋራ። አንተ 40 ኪሎ ፋራ ከመሆን ይሻላል። ምን አባ ነው ያልከው? እና በጠዋት ትመታኛለህ እንዴ? ቁርስ ምናምን ትላለህ። በላውን ተነስና እንውጣ። ይኸውልህ እንዳንተ ያፈላ የለም። ማታ ስመለስ የዱባይ በርበሬ እንኳን ገዝቼም ቢሆን ይኸውልህ አጥናለሁ። ኦኬ እባክህ በሱ በርበሬ ብታበለኝ የኔ ጸበኛውን ነበረ። ራብኩ እንደዚህ መንጫንጭ። አሁን ተነስና ና እንውጣ። ምንድን ነው ምንድነው እንዴ? ሳንጸልይ ከቤት አንወጣም ተባብለን ስንት ነገር አውርተናል ነበር እንዴ? ምን ነው ተለውጠናል ተባብለን። አምላኬ ሆይ ፈጣሪ ሆይ እንግዲህ አንተ ይሻላል ያልከውን ህይወት ሰጥተህናል። እኛም አሜን ይሁን ብለን ተቀበለናል። ልክ ነው አምላኬ፣ ልክ ነው። እምቢ ከሚል አበዳሪ ከሚንጋተት ቀጣሪ አንተ ሰውረን። አሜን። ከገገማው እያላ ከፋራ ዘቡሌክስ አሁን ተቀኛለህ ደግሞ ትንሽ ፈጥናለሁ። ከማይረባ ከማይሆን ከምገባበት ክስ አንተ ሰውረኝ። አዎ ጠብቀው። እሱም ሲንቀለቀል እኔም እሱን ስል ስከተል አንድ ቀን ሰጋለሁ እንዳልገባ ገደል። ጠብቀን። አንተ በጸሎት ትሳደባለህ እንዴ? አንተ ያማል ጤነኛ አይደለም እንዴ? እኔ እንኳን ባፈራኝ እሱ እንኳን አፈራም። እሱ እንኳን አታከብርም። አሁን ማካበሉን ተውና ና እንውጣ። እሱ እንኳን ይኸውልህ ስለፈጠረ በጣም ነው የሚጸጸተው። በጣም እንደው አንድ መብረቅ ለዚህ ያጣልኝ እንደው ባትመታው እንኳን ምን አለ ብታስደነግጠልኝ። የኔ መድኃኒዓለም እኔን አስደነገጥከኝ። ከደገምከውማ ታጠፋኛለህ። ጆከር ዝምተኛው የቢሮአችን ቆንጆ ሰራተኛ እንዴት ነህ? አንቺ ልጅ አንድ ቀንማ ዕቃ ሳታሰብሪኝ አትቀሪም እንዴ? ስለምትናፍቀኝ እኮ ነው እንደዚህ የምሆነው። እንደውም እየረሳሁት ነው እንጂ ከዚህ በኋላ ሰላም አይደለም። እንዴ እንደዚህማ አታኩርፊ። እኔ እኮ በኋላ እንዳትጎጂ ብዬ። ደግሞ ምንድን ነው ይሄ ሁላ ፋይል? ሙሽራ እኮ ነው የምትመስለው በወረቀቶች ተቀበል። ምን እባክሽ፣ ሁሉም ሰው ስራውን ላይ ነው የሚጥለው ታውቂው አይደል? እና ራስህ ነው አልሰራም አትልም እንዴ? ዝም ብለህ ሲሰጡ እየተቀበልክ የምትሰራው አይቀርም ታውቂው አይደል ያለውን ነገር።
እንዴት ነው የምትወስጃቸው? እኔ ራሴ እሰራዋለሁ። ምን ልሰራው መስሎ ነው? ታዲያ ምን ልታደርጊ ነው እንዴ? እያየሁ ወደ ቴብላቸው ልወረውርላቸው ነው። የማንን ስራ ማን እየሰራ ማን ደሞዝ ይበላል? አይ ቃል ተይ እባክሽ፣ እንደዚህ አታድርጊ። ከሰው ጋር ታጣያለሽ። አንተ የዚህ መስሪያ ቤት ሰዎችን አታውቃቸውም። እንዲሁም ዝም ብላቸው አጋጣሚ ሲያገኙ ሊጠቀሙብህ ነው የሚፈልጉት። ቃል በቃ ታያቸው። እኔ ከማንም ጋር መጣላት አልፈልግም። እና ራስና ጀርባህን እንደ አህያ ለጭነት አዘጋጅተህ የሚሰጡን ሁላ የምትሰራው። ግድ የለም ትዕግስቴ እስከሚያልቅ ነው እንጂ ሁሉንም ማሳያቸዋለሁ። ለነገሩ አታስብ። እዚህ መስሪያ ቤት ሁሉም ነገር የሚሳካላት ጸባይ ያማረ ንግስት የሆነች ልጅ አለች። አልሰማህም እንዴ? እሷ ታግዛለች። ቆይ እኔ ሳላቅ አዲስ ሰራተኛ ገባ እንዴ? ያው እንዳነጋገርሽ ከሆነ መቼም የተሳካላትና ውብ መሆን አለባት። ምን ሙድ እያያዝክ ነው ወይስ እኔን ለማናደድ ነው? አላማረብህም? እሺ እንደውም በጣም ነው የሚያስጠላብህ። ምን አይነቱ ብሽቅ ነው እንዴ? ቆይ ምን አድርግ ነው የምትይኝ? ራስሽ አይደል እንዴ ወደ እሷ የጠቆምሽኝ? ቆይ ያው መናደዱ ምን አመጣ? እሺ ቆይ እዚህ መስሪያ ቤት ቆንጆና በስራዋ የምትወደድ ሰራተኛ ማን ናት? አዲሷ ገባች ያልሽኝ ሰራተኛ ነች። እየቀለድኩ አይደለም። ታዲያ እኔ ምን ላድርግ? አንቺ እኮ ነች ቆንጆ ልጅ አለች ያልሽ። ቆይ ነኝ እኮ ከምንም በላይ የሚያስቀኝ ንዴት ነች። በቃ ትዕግስት የለሽም ማለት እና እኔ በውበቴ እንደማልደራደር ታውቃለህ? እሺ በቃ እኔማ በጠዋት እኮ ብሽቅ ላድርግሽ ብዬ ነው። በቃ ፈገግ በይና ስራሽን ጀምሪ። እንደዚህ አናደኸኝ ደግሞ ፈገግ በይ ትለኛለህ እንዴ? ይቅርታ አልኩሽ አይደል እንዴ? በቃ አታኩርፊ። በኋላ ምሳ ከበላን በኋላ ቆንጆ አይስክሪም ትጋብዘኛለህ። እሺ ታዛዥ ነኝ። በቃ እንደውም አልደበረኝም። አሁን ፈታ ብያለሁ። ስራዬንም በስነ ስርዓት ትሰራለሁ። መልካም ስራ። ግን ከዛ በፊት ፋይናንስ ደርሼ ልምጣ። እሺ ደርሰሽ ነኝ። በቃ ጠብቅሻለሁ። እንደውም አንድ ላይ እንሂድ ይሻላል እንደዛ? አዎ። እሺ መጣሁ። ይወጣሽ ጠብቅ። አዲስ ሰራተኛችን መጣለች። እንኳን ወደ ድርጅታችን በሰላም መጣሽ። ስለተዋወቅኩሽ ደስ ብሎኛል። ቃል እባላለሁ። አመሰግናለሁ ቃል። እኔም ስለተዋወቅኩሽ ደስ ብሎኛል። አቀባበልሽ በጣም ነው ደስ የሚለው። እንዴ ገና አብረን ልንሰራ አይደል እንዴ? አዲስ ሰራተኛ ላይ መኮፈስ አልወድም። ተቀመጭ። ለማንኛውም በጣም ደስ የሚል ባህሪ ነው፣ ወድጄዋለሁ። ውይ አመሰግናለሁ። የመጀመሪያ አይደለም፣ ብዙ ሰው ነው እንደዛ የሚለኝ። እና እዚህ መስሪያ ቤት አንዳንድ ህጎች አሉ። እነሱን በጥቂቱ ልንገርሽ። እሺ ንገሪኝ፣ እየሰማሁሽ ነው። አንደኛ ሁሉም ሰራተኛ እኩል ነው፣ ሰው ላይ ሙድ መያዝ አይቻልም። ሁለተኛው ደግሞ አንቺ የሚጠበቅብሽን ስራ በሙሉ መስራት አለብሽ። ሶስተኛው ደግሞ ከሰራተኞች ጋር ልክ እንደኔ ጥሩ ስብዕና መላበስ አለብሽ። እሺ በእውነት ይሄ በጣም ቆንጆ የስራ ህግ ነው። እንግዲህ መስሪያ ቤቱ ህጌን እውቅና ሰጥቶት በሁሉም መስሪያ ቤት ላይ እንደሚለጥፈው ተስፋ አደርጋለሁ። አልገባኝም። ቆይ አሁን ያልሽው በሙሉ ያንቺ ህግ ነው? አዎ ሁሉም የኔ ናቸው። ሁሉም ሰው እኩል ነው አይደለም? ስለዚህ ሁሉም ይህን ህግ መከተል አለበት። ልክ ብለሻል። የምንሰራበት ቦታ ላይ መከባበር አለብን። ውይ ከወንዶች አንድ ሰራተኛ አለ ከኔ ጋር በጣም የሚግባባ። ከሴቶች ደግሞ አንቺን ላገኝ ነው መሰለኝ። ያው ጥሩ የስራ አጋሮች እንሆናለን። ደስ ነው የሚለኝ። እንደውም ቴብል አስገብተን ሶስታችንም እዚህ አንድ ላይ ነው መሆን ያለብን። አንቺን ደስ ያለሽ ቦታ አድርጊ። ግን ዋስ አላመጣሽም ማለት አለቃ እንደገባ እኮ መፈራረም አለብሽ። ወይ አርፍጄ ስለወጣው ረሳሁትኝ። ቆይ ለእህቴ ልደውልላት። በቃ ምንም አታስቢ ሰንዬ፣ እኔ አለቃ ጋር ገብቼ ያዘናጋልሻለሁ። እስከዛ ጥረት። ወይ በጣም ነው የማመሰግነው። ግድ የለም ምስጋናው በኋላ ይደርሳል። ቀስ ብለሽ ተረጋግተሽ ጥረት። እሺ እጠራታለሁ። እስከዛ ቢሮ የገቡትን ሰራተኞች ሰላም ልበላቸው፣ ካልሆነ እየመጡ ይረብሹኛል። እሺ እዚህ እጠብቅሻለሁ። እንዳይደብርሽ ቆንጅት፣ እመጣለሁ። ደስ የምትል ቀለል ያለች ልጅ ናት። ሄሎ ራኩ፣ ሳልነግርሽ ረስቸው። ዋስ ምናምን ይፈልጋሉ። መምጣት ትችያለሽ? እሺ በቃ ነይ። አንቺ ማማ እንዴት ነሽ? በእናትሽ ምን ሆነሽ ነው? በዛው እኮ ተሸበለልሽ። በላ አርገ ሳንቾ ስፓት ላይ ተሸበለላችሁት እናንተ። ስፓቱን እኮ ለመቀየር ፈልገን ነው፣ ለዛ ነው። አራት ታላቅ ምን ነው ጀማው አይለወጥም ሙድ ምናምን ልታራምድ ነው እንዴ? ተይ እንጂ ማማ፣ እንዴ እንደዚህ ይባላል እንዴ? አንቺ የጨርቆሷ ቅምጥል የቦሌው አራዳ የፒያሳዋ ጎፈር እንደዚህ ይባላል እንዴ? አይባልም። እናታየውም እንዴ እንዴት እንደሚሆንብኝ። ሊያ ምን ፈልገሽ መጣሽ?
ንገሪኝ፣ ምን ፈልገሽ መጣሽ? አይ አንተ በቃ አታዝብጥ። ምንድነው እሱ? የምናወራው ቋንቋ ተለያየ እንዴ? ሳንጆይ ካልሆነ ተርጉምለት። ምን ማማዬ እባክሽ እኮ ጎብላ ራሱን እኮ አብሬት እኮ አላደረገም። ሶፍትዌር ትንሽ ይጎሏል። ወይ ካልሆነ ለምን እንደ ካሴት ወጣ አድርገሽ መታ አድርገሽ ምን አመልሹ? ይኸውልሽ ሊያ፣ ለምንድን ነው እየመጣሽ የምትረብሽ? በቃ ትንሽ እንኳን አይደብርሽም እንዴ? በቃ እኔ ፍቺኝ እንዴ? ምን ነሽ ነው? እና እሱን አሁን ነበር ማውራት የነበረብህ አባቢ። በጣም ብዙ ነገር እኮ አብረን አሳልፈናል። በቃ አሁን ጊዜው ተቀይሯል። እንዴት ማለት? ያው ይመስለኛል አሁን ላይ እኛና እናንተ ተለያይተናል ማለት። እሱ እኮ ነው ያለው። ያው በቀጥታ መስመር እናንተ ብታወሩስ? በቃ እንደሰማሽው ነው። ስማ እኔ ሊያ ነኝ እሺ፣ ማንንም አልሰማም። እንዲህ በቀላሉ ትፋታኛለች ብለህ አስበህ ከሆነ አታስበው። እንዴትም አድርጊ ማንንም ሁኚ እዚህ የመጣሽ አትጨቃጭቅ እሺ? ምን ትላለህ? ልጁ ይኸውልሽ ማማዬ፣ አሁን በቃ እሱን ተይውና እኔ ቀስ ብዬ በሲክስ አወራዋለሁ እሺ? ስማኝ እንደውም አንተ እኔን? አዎ አንተ ቤታችሁ ሰደኝ። ማን እንደሆንኩ አላወቀም ማለት። የማንን ቤት? የኛ ቤት? አዎ እናንተ ቤት ማለት እሱ ብቻ እኮ አይደለም የሚኖረው፣ እኔም አብሬው ነው የምኖረው። ማለት ቢቀርብሽ በይ ነኝ። አውቃለሁ ሰደኝ። ኧረ እንደው ባታዩስ? ቶ እንደው ወንድሞቼን ይዤ እመጣለሁ። የማንን ወንድም? አረ ችግር የለውም። እንዴ እነዛ ከምግብ ጌጥ ያሉ ወንድሞችን ከምታመጫቸውማ እኔ በቃ ሳይሻለው ችግር የለውም። ወደ ስራ እየሄድኩ ነበረ። ስራው ቢቀርስ? እንዴት አደርክ አለቃ? ደህና አድሬያለሁ። ቃል እንዴት አደርሽ? ደህና። ምን እያደረክ ነው? ማለቴ ላግዝህ? ምን አድርጊው ብለው ልከውሽ ነው? እና ማን? አላውቅም፣ ግን የሆነ ሰው አዘናጊው ያለሽ ሰው አለ እንጂ ዝም ብለሽ አንቺ መተሽ ላግዝ ምናምን አትይኝም ነበር። አረ ማንም የለም አለቃ፣ እንዲሁ ላፌ እኮ ነው ያልኩ። እሺ እሱንስ ተይው። አንቺ እንደዚህ የሚያደርግሽ የሆነ ነገር ለማድረግ ስታስቢ ነው። እሺ አዲስ ሰራተኛ አስገባች? አረ ገብታለች። ቢሮ ቁጭ ብላ ነው ያለችው። እንዴ ቆይ መጀመሪያ ሳትፈራረም እንዴት ነው ቢሮ የምትገባው? አይ አይደለም፣ ዋስ የምትሆናት ልጅ እኮ ዘግይታባት እሷን እየጠበቀች ነው። እንደዛ ከሆነ እሺ። እና አለቃ አንተ እንዳልከው ነው። ለእሷ ዋስ የሚሆንላት ሰው እስኪመጣ አንተ እንዳትቆጣ ነው የመጣሁት። መቼ አጣሁሽ ቃል? አግኝተኸኛል አለቃ። በቃ ልሂድ አይደለ? እሷ ሪላክስ እንድታደርግ ልንገራት። እንደዛ ይሻላል። ነይ ሰለኝ፣ እስከዛ የቢሮ ሰራተኞችን ላስተዋውቅሽ። እሺ፣ ግን እህቴ መጣ ከፈረመች በኋላ ይሻል እንዴ? በቃ ተቀጥረሻል እኮ። እሷ እስክትመጣ ድረስ ከምትቀመጪ ላስተዋውቅሽ። እንደዚህ ይሻላል። አሁን የማስተዋውቅሽ ሰዎች ምን አይነት ሰዎች እንደሆኑ ልንገርሽ። ስም ዝርዝር ያዥ። እሺ። ሴና፣ ፍሬና ሰላም የሚባሉ ሰራተኞች በጣም ሀሜተኞችና ቡና ወዳዶች ናቸው። ምሳ ሰዓት ቡና መጠጣት ከፈለግሽ ፋይናንስ ክፍል መሄድ ትችያለሽ። መቼስ ቡና ትጠጫለሽ አይደል? ግን አንቺንም ማስቀምጠው ሊያሙሽ ይችላሉ። እሺ። ሌላ ደግሞ በረከት፣ ዳንኤልና አሜን የሚባሉ ቢሮአችን ውስጥ በጣም ቆንጆና አማላይ ወንዶች አሉ። ግን ደግሞ አዲስ ሰራተኛ ሲያዩ አሰፍስፈው ነው የሚመጡት። እሺ። ሌሎቹ እንኳን ታያቸው፣ ዝም ብለሽ አይካልሻቸው ይበቃል። እና አንድ የረሳሁት ሰው አለ። እሱን እንኳን በአካል ነው ማስተዋወቅሽ። ማን ነው? አረ እሱማ ከምድርም አይደለም። ጸባይ ሰናይ፣ በዛ ላይ በስራ ላይ ታታሪ ነው። ስንት ዲግሪ ያለው እንኳን እንደሱ አይደለም። ታማኝም ጭምር ነው። ቆይ ሁሉ የተወራለት ሰው ማን ነው? በአካል አስተዋውቅሻለሁ። እዚህ መስሪያ ቤት ውስጥ ጥሩ ስም ያለው እሱ ብቻ ነው። እሺ፣ አስተዋውቂ። ጆከር፣ አንተ ታስለፋናለህ አይደል? አንተን ፍለጋ እኮ ፋይናንስ ሄድን።
ወይ እኔ እኮ አሁን ነው የመጣሁት። ማንን ይዤ እንደመጣው ገምት። ይኸውልሽ ቃል ያቺ እብዷ ጓደኛሽን ብቻ እንዲያውን ይዘሽ የመጣሽው። ይኸውልሽ እኔ አሁን በዛት በጣም ብዙ ስራ ነው ያለብኝ። አንተ ሴማን እንዳይሆን እንደዚህ የምትላት እሷ እኮ ስለ አንተ ጥሩነት ነው የምታወራው። አንተ ግን ቃል ይኸውልሽ እንደዛ እኮ አይደለም፣ ግን እሷ ከመጣች በቃ እሷንና እሷን ብቻ እንዳወራት ነው የምትፈልገው። አይ በቃ ትገርማለህ፣ ግን እነግራታለሁ። ነይ ሰኒዬ ግቢ። ሰኒ እንዴ ምንድን ነው ትተዋወቃላችሁ እንዴ? ሁለታችሁም እኮ ተፋጣችሁ ቀራችሁ። አይ አላውቃትም፣ ለመጀመሪያ ጊዜ ነው ያየኋት። ሳያት እኮ ማውቃት መስሎኝ። እኔም አላውቀውም። ማን ነበር ያልሽኝ ሰው? ጆከር ይባላል። እንዴት ያለ ታታሪ ሰራተኛ መሰለሽ። ሰኒ ይባላለሁ። አዲስ ሰራተኛ ነኝ። ጆከር ይባላለሁ። ስለተቀላቀልሽ ደስ ብሎኛል። ደግሞ አለቃን እዚህ ቢሮ አርጋት ነው የምለው። ቴብል ይጨመርና። የት? እዚህ? ኧረ አይሆንም፣ ደግሞ እኮ ጠባብ ነው። እንዴ ለምን? ጓደኛችንን እናድርጋት እንጂ። የኔ ቆንጆ ይደብርሻል? ኧረ በፍጹም፣ እንደውም በጣም ነው ደስ የሚለኝ። እዚህ ትሆኑ እንጂ ለምን እምቢ ትላለህ? ቢምቢ አይቼ ሳልገላት ብዬ ነው እንዴ? እኔ ደግሞ ልቤን ባፌ ልተፋው ነበር። እንደዚያ ይሻላል። ምኑ ነው የሚሻላት? ልቧን በአፏ መጥፋት ሆነ? ኧረ እንደዛ አይደለም። እኔ እኮ ቢምቢዋ ስትሞት አይቼ ነው እንደዛ ይሻላል ያልኩት። በጣም ጎበዝ ነሽ ማለት ነው። የማይገባቸው ቦታ ላይ የሚገቡ ቢምቢዎችን መግደል ላይ ነው። አይ እንደዛ ሳይሆን ጾታም ትለያለሽ ብዬ ነው። ሴቱን ብቻ ነው የምትገኘው። ወንድም ቢሆን አራፍ ካላለቀው እንዴ ምን ናችሁ የምትከራከሩት? ገና በመጀመሪያ ቀናችሁ። ነይ ሰንዬ፣ ሌሎች ሰዎችን ላስተዋውቅሽ። ሰኒ ቆይ እንዴት እዚህ ቢሮ መጣች? ይህ ነገር አጋጣሚ ነው ወይንስ? ወይ ሰኒ፣ ኧረ ይኸው እየመጣሁ ነው። ደርሻለሁኝ እኮ። ምን ነው? እሺ በእናትሽ ቶሎ ነይ፣ እዚህ የሆነ ነገር ተፈጥሯል። ምንድን ነው? የተፈጠረ ነገር አለ እንዴ? ደህና አይደለሽም? ኧረ ደህና ነኝ። እዚህ ማንን እንዳገኘው አታውቂም? ማንን አገኘሽ? ጆከር ነው። ማን አልሽኝ? ሄሎ ሄሎ። እንዴ ሰኒ ሰኒ፣ ሄሎ። ምን ሆና ነው? ጆከርን ታውቂዋለሽ እንዴ? ሰኒ እየጠየኩሽ እኮ ነው። ጆከርን ታውቂዋለሽ? አይ አላውቀውም። አንቺ ቅድም አስተዋወቅሽ ነው እና ስለ እሱ እኮ በስልክ ስታወሪ ሰምቼሽ ነው። አይ ያው ከእሱ ጋር ነው የምትሰሪው ያላልሽኝ፣ ለዛ ከእሱ ጋር መግባባት አለብኝ እያልኳት ነው ለእህቴ። ግን ምን ነው ቶሎ መጣሽ? ምንም እንዲሁ ቼክ ላድርግሽ ብዬ ነው የመጣሁት። አይ ጥሩ። እሺ በቃ እህትሽ እየመጣች ነው አይደል? እየመጣች ነው፣ ደርሳለች። እሺ በቃ መጣሁ። ይቅርታ፣ ሮቤል ትሬዲንግ እዚህ ቢልዲንግ ላይ እንዳለ ተነግሮኝ ነበር። የቱ ጋ ነው ቢሮ? ባለሳሳት አንቺ የሰኒ እህት ነሽ አይደል? የሰኒ እህት ነኝ። እንኳን ደህና መጣሽ። ቃል እባላለሁ፣ የሰኒ አለቃ ነኝ። እንኳን ደህና ቆየሽኝ። አሁን ሰኒን የት ነው ማገኛት? ለወርድ ነበረ ግን ችግር የለውም፣ አድርሼሽ እመለሳለሁ።
ውይ እንደውም ሰኒ መጣች። ሰኒ እህትሽ መጣች እኮ። አየዋት እኮ። በቃ ገብተን እንፈራርም አይደለ? እሺ እንሂድ። ቆይ ግን በስልክ ምን ነበር ያልሽ? እሱም በኋላ እነግርሻለሁ። እንሂድ በቃ። እሺ ወይ ጆከሪ ፈልገኸኝ ነው? አዎ አንዴ ቢሮ ገብተን እናውራ። እሺ እናውራ። አንተ ብለኸኝ ነው ደግሞ ሳልነግርህ። የሰኒ እህት ናት፣ ተዋወቃት። ሰላም ሰላም። በቃ ቢሮ ገብተን እናውራ አይደል? አስቸኳይ ጉዳይ ነው። በቃ እንሂድ አይደለ ሰኒ? እሷ ሮቤል ቢሮ አስገብተናት እንመለሳለን። ሰኒ ቆይ ምንድን ነው እየሆነ ያለው? አላቅም እንደተፈጠረ። በቃ እኔም እዚህ ልቀጠር ስመጣ እሱም ተቀጥሯል። ቆይ ማለት እንዴት? ማለት የትምህርት ማስረጃ አለው እንዴ? አላቅም ራኩ፣ ግን በቃ ሁሉም የሚያወራለት ሰራተኛ ሆኗል። እሱ ጋር መሆን ረብሾሻል አይደል ሰኒ? ነይ እንሂድ በቃ፣ ሌላ ቦታ ስራ እንፈልጋለን። ለማን ብዬ ነው ስራ የምተው? አልተውም። ሰኒ እልህ አትጋቢ። እሱ እንደማያውቀኝ አይደል እየሆነ ያለው? ስለዚህ እኔም እንደማላውቀው መሆን አያቅተኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንግባ። እንዴት ነው ማማ? እዚህ ልቆይ ነው እንዲያሰብሽ? እና ጎብኝቼ እንዴት ነው? ቆይ አልገባኝም። አንቺ ከኛ ምር የምትፈልጊው? እኔ ከጎብላ እንጂ ካንተ ምንም ነገር አልፈልግም። ይኸውልሽ ሊቹዬ እምልሽ ይገባኛል እኮ የሆነ ደንፉ ምናምን እየጫርሽ ነው እረዳሻለሁ። ግን ጎብላ አልፈልግማ። ሊያ ከፈለገች ደግሞ እንደዚህ ነው። እሺ መጀመሪያ ካልፈለገ ማን ከኔ ጋር ሆናለሁ? ያው መደበሪያ የሚባል ምናምን ነገር እኮ አለ። እና በእኔ በሊያ ነው የሚደበረው? እንደዛ እኮ አይደለም። ግን ያው ታውቂው የለ እዛ ስፓት ላይ እኛም ስናዝግ ምናምን ነገር እናንተም እኮ ፈጠናችሁ። ይኸውልህ ሳንጆ እኔ ሊያ ነኝሽ። እንደ ሌሎቹ ሴቶች አንድ ቀን አብሮኛ አድሮ ላሽ ሲለኝ ዝም ምለው አይደለሁም። እሺ በቃ እኔም ወርኬ ልወርክ፣ አንቺም በቃ ቁሽዋ ሄድን። ያልሄድን እንደውም ያበደ ፈዋ ሰርቼ ነው የምጠብቃችሁ። እንዴ አንቺ አይገባሽም እንዴ? ጎብላ ለምን አመጣት ብሎ እኔን እኮ ጠብሶ የሚበለኝ። ቆንጆ ነው። እንደውም ስጋ እንበላለን። በስመ አብ ወልድ መንፈስ ቅዱስ። እንደው ለተናገርሽው እሱ ይቅር ይበልሽ። የሰው ስጋ አሁን በቃ ታዝገኝ እባክህ። አንቺ ጨርሽ ትመቻቻለሽ እንዴ? ነይ ተነሽና ውጪ። እስኪ ድገሙ። ምን አባን ያልከው? ምንድን ነው በሰው ቤት ድርቅ የምትይው? በቃ ተነሽና ውጪ። ይኸውልህ አንተ ማትረባ እዚህ ሰብሬ ማለት ነው ወጌሻ አንጥቼ ነው ማሳሸሽ። ስለዚህ አንቺ አትወጪም፣ እኔ ልሂድ ማለት ነው? አልሄድም። ሂድ፣ ችግር የለውም። ጎብላውን ጠራልሽና ማለት ነው እሱ እንደዚህ እያላጋ ሲያስወጣሽ የዛን ጊዜ ልክ ተገቢያለሽ። አይ ጎብላ ተወደድኩ ብሎ እንደዚህ ከሰው ይሸሻል? አለቃ ለሰኒ ዋስ የምትሆናት መታለች። ሰላም እንዴት ናት? አትሰማኝ? ምን አልሽኝ? ቃል ይቅርታ፣ ሀሳብ ውስጥ ሆኜ እኮ ነው። ለሰኒ ዋስ የምትሆናት መታለች እያልኩ ነበር። እሺ ቃል፣ ከአንቺ ቢሮ ማስፈረሚያውን ቅጽ አምጪልኝ። አላመጣሁትም እንዴ? አዎ አልሰጠሽኝም። አመጣለሁ ብለሽ እኮ ቆይሽ። እሺ አመጣዋለሁ። አሁን ደህና ነህ? ደህና ነህ? እንዴ ምን ሆነህ ነው? ጫማሽ ነው ልክ
ጫማሽን አውልቂ። ምን እየሆንክ ነው? ለምንድን ነው የማወልቀው? አውልቂው አልኩሽ። ቆይ አውለቅኩት። አንተ ተረጋጋ። እንኳን መጣሽ። በእናትሽ አለቃሽን የሆነ ነገር በይው። ቃል ውጪልኝ። በሩን ዘግተሽ ውጪልኝ። በሩን ዘግተሽ ውጪልኝ። አስደነገጥኩሽ አይደል? ይቅርታ። ችግር የለውም። ግን አንተ ምንድን ነው የሆንከው? እኔ ምን አደረግኩ? እባክሽ ቁጭ። ማን ነበር ያልሽኝ ስምሽን? ራኬብ ይባላል። የሰኒት ነኝ። እሺ በቃ ፋይሉን ላምጣና ፈርመሽ ትሄጃለሽ። ቆይ ሰኒ ምን ውስጥ ነው የገባችው? ፈርሜማ እዚህ አላስቀጥራትም። እዚች ጋር ፈርሚ። እሺ ግን መጀመሪያ ሰኒ ናሩቻ ፈርሚ። ጨረስኩ። ልሂድ? መሄድ ትችያለሽ፣ ግን በእናትሽ ጫማሽን አውልቀሽልኝ እንጂ በጣም እየረበሸኝ ነው። እግሬን ወለማለኝ። እግሬን ይልኝ ወለማለኝ። ወይኔ ጆከር ያማል። ቃል ደህና ነሽ? አይታይም እንዴ ጆከር? ወይኔ እግሬ እያበጠ እኮ ነው። ቆይ ከመቼ ነው የሚያጠው? ወይኔ እግሬ። እሺ አሁን ነይ እንሂድና ምሳ ስትበይ ተውሻል። ነይ። አይሻለኝም ጆከር? ቃል ደህና ነሽ? በእናትሽ እሺ ደግፈኝ። ውይ ይሄ ልፍት ደግሞ አይሰራም። በቃ በደረጃ እንውረድ። እንዴ እንደዚህ እያመመሽ በደረጃ? አንተ አለህልኝ አይደል? ሰኒዬ እግሬ ነው ለማለኝ እኮ እንዴት እንዳመመኝ ብታይ። አመመሽ? እና ይዞሽ ተጎዳሽ? ውይ ይሄ ልፍት ደግሞ አይሰራም። በቃ በደረጃ እንውረድ። እግርሽን አሞሽ አይደል? ጆካ አለ አይደል? እሱ ይደግፈኛል። ኧረ ቃልዬ አስፈላጊም ከሆነ አቅፍሻለሁ። ውይ ጆካዬ ሁለገብ ሰራተኛ እኮ ነው። በቃ ቀፈኝ። እናንተ ትቆያላችሁ መሰለኝ። እንዴ ከእሷ መሞላቀቅ የእሱ መሞላፈጥ እና ምን ሆነሽ ነው አንቺ? ተረጋጊ እንጂ። ቆይ በዚህ ሁኔታ እንዴት ልትሰሪ ነው? አለቃትም። እሱ እኔን ለማናደድ ነው አይደለ? አልገባኝም። ቆይ እንደዚህ እየሆንሽ ታዲያ እንዴት ነው ስራው የምትሰሪው? ሰኒ እንደዚህ የምትሆኚ ከሆነ ግን ከዚህ ስራ ትለቂያለሽ። ለማን አባቱ ብዬ ነው የምለቀው? እንደውም እያዩ ምንም እንደማይመስለኝ ነው ማሳየው። ቆይ በመጀመሪያ ቀን እንደዚህ እየሆንሽ ስራውን የምትቀጥይ ግን አይመስለኝም። ምንም አይፈጠርም ራኪ፣ አታስቢ። እኔም እሱን እንደዚህ በቅናት ጣሪያ ካላስነካሁት አላርፍም። ሰኒ ተይ በእናትሽ፣ እንደዚህ የለ ውስጥ አትግቢ። አርፌ ስራዬን እሰራለሁ፣ ግን እሱም አርፎ ካልተቀመጠ አልተወውም። በቃ አንቺም ሂጂ። እሺ በቃ ራሽን ጠብቂ። አለቃሽ ጋር ግን ብቻሽን እንዳትገቢ እሺ? ሂጂ በቃ። ሊፍቱ የሚሰራ አይመስለኝም። በደረጃ ወረጂ። በቃ ሄዳለች። ባይ እሺ። ክፍት ነው ግቡ። ጆከርስ ቤት የለም እኮ። ቆይ ምን ነው? ማንም ያሯሩጠው? ተበል በቃ ዛሬ ተበላው በይኛ። ስጋዬን ዘልዝሎ ሲሆን ለሚከትኝ ሳንቾ ምንድነው? አልገባኝም። ሳንቾ የት? እዚህ እንደገባ አይቼዋለሁ። የት አለ? እዚህ አልመጣም። እዚህ እንደገባ አይቼዋለሁ። ፍቅር ካለበት አስወጪው። እኔ በሱ የተነሳ ተቃጠልኩ እኮ።
ተቃጠልኩ። እውነቴን ነው። እዚህ አልመጣም። ኧረ አልመጣም። ቆይ በአንተ የተነሳ የት ልግባ? የትም ጎብላ፣ የትም አትግባ። ግን ይኸውልህ የተፈጠሩ ፀጉሬን በመንቀል ሸቤ እንዳይከቱ በእናትህ። ቆይ ምን ሆናችሁ ነው? አቃጥሎ ሊገለኝ እኮ ነው። አንድ አፍቃሪ ያለችው የሆነች በቃ እኔን አልፋታ ስትለኝ ምን ላድርግ ተብዬ አስገባኋት። አንቺ ሰው መስሎሻል? ይኸውልህ እንዳስገባት ታስወጣታለህ። እወቅ። ያገባኋት አንተ። እኔ ምን ቤት ነኝ እኔ? ዝም በል አንተ። ይኸውልህ በእሷ የተነሳ መሰለኝ ሰፈር የቀየር ነው። በቃ እኔን ተፋቱኛ። እንዴ ማር ቤት እኔ ምግላለሁ። እኔ ምን ቤት ነኝ እኔ? አንተ ዝም በል ሳንቾ፣ ዝም በል እስኪ። ጎቤው ተረጋጋና ተቀመጥ። አይደለማ ሁለቱም ጉልቤን ምናምን ነገር ይላሉ እንዴ። ወይ ይዋጣላችሁ እንዴ? ጭራ ጎቤው ተረጋጋ። ቢያንስ እኔን አታከብረኝም እንዴ? አለቅም። ትመጣለህ። አለቅም። በማያገባኝ በማር ቤት ተሰቃየሁኝ እኮ እኔ። ቆይ እንዴት ነው ነገሩ? አልገባኝም። ምን አንድ ቸካ ወደው ነው። እሺ አሁን በቃ ይኸው ልፋታ አለችዋ። እያዛገችው ነው የምልሽ። በቃ መቆሚያ መቀመጫ ነው የምታሳጠው። አንቺ ደግሞ ጓደኞቿ ምን ያካክላሉ? በቃ ጠረንገለው ጠረንገ የሰማይ ስባል እና መዋደዳቸው ለምን አንተን ያስመታል? ጎብላ አልፈልግም አለ እንዴ። እኔ ምስኪኑ ደግሞ በቃ ይወጇ ላይ ጣለኝ እንዴ። በጣም አሳለኝ ስታበለኝ ምን ላድርግ? በቃ ቤት አስገባዋት። በቃ ለምን ቤት አስገባት እኮ እያለኝ እኮ ነው እንደዚህ የሚያደርገኝ። አይ አንተም ዝም ብለህ ማስገባት አልነበረብህም። ለመፍረድ ቀለለሽ አይደለ? ቆይ አሳይሻለሁ ምን አይነት ልጅ እንደሆነች። እሺ በቃ ተረጋጋ። አሁን በኋላ አምጣለሁ። በቃ በዛውም የሚለበስ ነገር ጣል ማረጋት ነገር ይዘሽልኝ እዚህ ጋር ደቅሳለሁ። ምን እዚህ ልታድር? አዎ ምን ችግር አለው? ምን ነው ልሄድ እንዴ? ኧረ ችግር የለውም መብትህ ነው። በቃ የሚለበስ ነገር ላምጣለሁ። የሆነ የሚቀማመስ ነገር ካለ በዛው ታመጪልኝ። እሺ አቃጠለኝ እኮ በእናትሽ። እንዴ ቆይ ይህንን ነገር ግን ፍቅር ታውቂዋ? ይህን እኮ ፍቅርንም እንደኔ ያስቀምጦ እየቀለደባት ነው የሚሆነው። እኔማ ሂጄ እነግራታለሁ። ሰኒ ወይ ቃል እንዴ ወደዚህ ኮንሽማ አብረን መሄድ እንችላለን አይደል ጆከር? አዎ አንቺ ከተመቸሽ ነው የሚመቸኝ። ምን ነው የሷ ምቾት ጠባቂ ነኝ አልክ? ለማንኛውም እኔ እቸኩላለሁ። አዎ ምናልባት ሴት ልጅ እንዴት መንከባከብ እንዳለብኝ ስለማውቅ ነው። ውይ ጆከሪ የልብ አዋቂ ነህ። አንተ ባትኖር ይሄ መስሪያ ቤት አይገፋልኝም ነበር። ካሁን በኋላም በደንብ እንከባከብሻለሁ። እሺ ቃልዬ፣ ይህንን ስራሽን ብቻ በደንብ ቀጥይበት። ውይ አሁንማ ሁለት ጓደኛ ኖረኝ አይደል? ፈታ እያለ ነው የምንሰራው። አዲሷ ጓደኛ ይሰኒ ጥሩ ጊዜ እናሳልፋለን አይደል? አዎ በደንብ እናሳልፋለን። አልጠራጠርም እንደምናሳልፍ። በቃ ጆከር እንሂድ አይደለ? ክረምት መጥቷል። ዝናቡ ይመጣ ይሆናል አይታወቅም። አንቺም ወደ ቤትሽ ግቢ። እሺ በቃ ቻው፣ ሰላም ደሩ። ውይ በጣም ይበርዳል አይደል? ለምን ትኩስ ነገር አንጠጣም? ነይ እሺ፣ እዛ ካፌ ያለን እዛ ነው። ክፍት ነው፣ ግቡ። ፍቅር እንዴት ነሽ? ሰላም። እንደ እውነቱ እዚህ ስመጣ ታስገብኛለሽ ብዬ አልጠበቅኩም። ለምን እንደዛ አሰብሽ? ማለቴ ቤት የማያስገባ ጸብ እኮ የለንም አይደል? እሱ ላንቺ ነው። ምናልባት ጆከርን ከኔ ስለወሰድሽውና ስላሸነፍሽኝ። እንደዛ የሚባል ነገር የለም። አዎ ትዳርሽን አትሻል፣ ግን ደግሞ አይ በቃ አሁን ምንም አታብራሪልኝ። ይልቅ ሌላ ነገር ልነግርሽ ነው የመጣሁት። እሺ ከብዙ ጊዜ በኋላ ስትመጪ እኔም ለምን እንደሆነ ገብቶኛል። ስለ ጆከር የሆነ ነገር ልነግርሽ ነው። ጆከር ምን ሆነ? ወንድሜ ምን ሆነ? ከስራ እኮ እስከዚህ ሰዓት አምሽቶ አያውቅም። ምንድነው የሆነው? የተፈጠረ ነገር አለ? ወንድሜ እሱን ታየውና ጆከር የሆነው ነገር አለ። ምንድነው? ንገሪኝ። እዚህ ምን ትሰሪያለሽ? ወንድሜ ደህና ነህ?
እስከዚህ ሰዓት እኮ አምሽተህ ስለማታውቅ አስጨነቀኝ። ምንድን ነው? ወንድሜ ፍቅር ወንድሜ ነው ያልሽው? ጆከር ቆይ እህት ናት? አይደለችም። አንቺ እንዳልሽው ፍቅረኛዬ ናት።